ኢና ሊላሂ ወኢና ኢለይሂ ራጂዑን። በስተመጨረሻም የአቡ ዑበይዳ መገደል ተረጋግጧል። አግማስ ይህንንም በማገዝ ሂደት ውስጥ ያሉ ሁሉም ወንድም እህቶች አላህ አጅራችሁን ያብዛላችሁ። እናንተም ለራሳችሁ ነው የሆነ የእናንተም ደግሞ ጀነት ነው። ሰበር ዜና ሐማስ ከደቂቃዎች በፊት በሰጠው መግለጫ የሚሊተሪ ስፖክስ ፐርሰኑ የነበረው አቡ ዑበይዳን ጉዳይ ግልጽ አውጥቷል ማለት ነው። እንደዚህ በቃ ከዛ ነፍሴ በጣም በቃ ልቤ መታምናምናለ መካከሉ ጣይፍ አድረን ከዛ ደግሞ ከየት ነው ከኳታር እስከ የመን ድረስ በዓለም ብዙዎችን ያስደነገጠው ዜና ከወደ ፍልስጤም ተሰምቷል። የሐማስ ቃል አቀባይ የሆነው አቡ ዑበይዳ በስተመጨረሻም ጀል ያለን ስኔ ጣጣት ሞመንት የነበረኝ ደስታ አልነግራችሁም እና ያላ ፋጡማ ሹፊ እዩ እንጂ ለኛ ከአባው እንዴት ብዬ ኢና ሊላሂ ወኢና ኢለይሂ ራጂዑን። በስተመጨረሻም የአቡ ዑበይዳ መገደል ተረጋግጧል። አቡ ዑበይዳ ሸሂድ ሆኗል። አላህ ከሸሂዶች ይመድበውና አቡ ዑበይዳ የሐማስ ቃል አቀባይ ሆኖ ለረጅም ጊዜ ሲሰራ ከሚዲያው ከራቀ በኋላ ግን ሞቷል አልሞተም የሚለው ብዙዎችን ሲያከራክር ቆይቷል። በስተመጨረሻም ግን ሐማስ የአቡ ዑበይዳን ሸሂድ መሆን አረጋግጧል። አቡ ዑበይዳ ለፍልስጤማውያን ታማኝ ሆኖ ይህንን ኡመተል ኢስላም በስል ቃላቶቹ ሲያገለግል የቆየ ትልቅ ሰው ነው። አላህ ሱብሓነሁ ወተዓላ ከሸሂዶች ይመድበውና እንዲሁም ደግሞ ኸይር ስራዎችን አላህ ያብዛለት፣ ወንጀሎችን አላህ ያብስለት፣ ቀብሩንም አላህ ያስፋለት፣ እኛንም መጨረሻችንን አላህ ያሳምርልን፣ ፍልስጤማውያንም አላህ ነፃ ያውጣቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰበር ዜና ሐማስ ከደቂቃዎች በፊት በሰጠው መግለጫ የሚሊተሪ ስፖክስ ፐርሰኑ የነበረው አቡ ዑበይዳን ጉዳይ ግልጽ አውጥቷል ማለት ነው። በዚህም ከ2004 ጀምሮ ለሐማስ የሚሊተሪ ስፖክስ ፐርሰን ሆኖ በማገልገል ላይ የነበረውና በአይደንቲቲው ብዙም የማይታወቀው በአረቡ ዓለም ደግሞ አልሙለተም ኦር ደማስክድ ዋን ኦር ማስክ የሚያደርገው በሚል ቅጽል ስም የሚታወቀው አቡ ዑበይዳ መሞቱ ታውቋል ማለት ነው። ኢላ ሪድዋኒላህ ኢንሻአላህ ደግሞ ኢላ ጀናት ነዒም መሄዱ ታውቋል ማለት ነው። ሶ ሐማስ አዲስ ሚሊተሪ ስፖክስ ፐርሰን አናውንስ አድርጓል። ሶ ያ አዲሱ ሚሊተሪ ስፖክስ ፐርሰን ዛሬ አቡ ዑበይዳ የሚያደርገውን አለባበስ በሙሉ ለብሶ መግለጫውን እየሰጠ ነው። ያው ታጋይ ይሞታል እንጂ ትግል ይቀጥላል፣ እየተቀባበልክ ትቀጥላለህ በሚለው ማለት ነው። ለማንኛውም አቡ ዑበይዳ ብዙም ማንነቱ ብዙም የሚታወቅ አልነበረም። በጣም ሊትል ሰዎች ናቸው ኢቭን ሐማስ ውስጥ የአቡ ዑበይዳ ማንነት የሚታወቀው። 2000ዎቹ ላይ አቡ ዑበይዳ በሰጠው ኢንተርቪው የሱ ቤተሰቦች በእስራኤል ፎርስ ጉልበት ተፈናቅለው ወደ ጋዛ ስደተኞች ካምፕ የገቡ እንደሆኑ ተናግሯል። ሶ ከዛ ነው የተወለደው፣ ከነዛ ቤተሰቦች ነው የተወለደው። ተፈናቅለው ስደተኛ ካምፕ ውስጥ ተፈናቃይ ካምፕ ውስጥ ከነበሩ ፍልስጤማውያን ነው የተወለደው አቡ ዑበይዳ። ሶ እንደማንኛውም ስደተኛ ካምፕ ውስጥ ቤተሰቡ ተፈናቅሎ ስደተኛ ካምፕ ውስጥ እንደነበረ ማንኛውም ፍልስጤማዊ ነው ትግሉን ተቀላቅሎ እንግዲህ ሲታገል የነበረው በሚሊተሪ ስፖክስ ፐርሰንነት ሲያገለግልና በጣም አረቡ ዓለም ላይ በደንብ ኢንፍሉዌንስ የነበረውና በወጣቶች ዘንድ አረቡ ዓለም ላይ በደንብ በቃ የሚወደድ እንደምታውቁት እሱ ንግግር ሲያደርግ ወር መግለጫው ሲሰጥ ምናምን በጣም ትልልቅ ሰርሞኒዎች ላይ ሁሉ ሰው ቁጭ ብሎ የሚያየው ሰው ነበር አቡ ዑበይዳ። ኤኒዌይ ግን ሐማስ ከደቂቃዎች በፊት በሰጠው መግለጫ አቡ ዑበይዳ መገደሉን አሳውቋል ማለት ነው። አዲስ ታጋይ አዲስ ሚሊተሪ ስፖክስ ፐርሰን ሹሟል። ታጋይ ይሞታል እንጂ ትግል ይቀጥላል። በመላው ዓለም ብዙዎችን ያስደነገጠው ዜና ከወደ ፍልስጤም ተሰምቷል። የሐማስ ቃል አቀባይ የሆነው አቡ ዑበይዳ በስተመጨረሻም ጀሊሉን ተገናኝቷል። ይህ ባለመልካም አንደበቱ የፍልስጤማውያን ጀግንነትን ለዓለም ሲያስተጋባ የነበረ የጠላቶቻቸውን ውድቀትና ሽንፈትንም በሚያምሩ ቃላቶችን ሲያደርሰን የነበረው አቡ ዑበይዳ ወይም ደግሞ በትክክለኛው ስሙ ድርጅቱ እንዳሳወቀው ከሆነ ሁዘይፋ በስተመጨረሻም ጀሊሉን ተገናኝቷል ማለት ነው። ጥምጣም አድርጎ ነበር የምናውቀው። በስተመጨረሻም ፊቱም ደግሞ በምትመለከቱት መልኩ ተገልጦ ታይቷል ማለት ነው። ይህ ጀግና እንግዲህ በስተመጨረሻም ወደሚናፍቀውና ወደ ተመኘው ሸሂድነት ወደ ጌታው ሄዷል ማለት ነው። አላህ የጀነት ያድርገው ብለናል። እንግዲህ ሐማስ የሱ መሞት ትግሉን አያቆመውም፣ በእንዲሁም ቢበልጥ አጠናክረን እንቀጥላለን ሲል እንግዲህ መግለጫ አውጥቷል ማለት ነው። እንግዲህ ላድርሳችሁ ብዬ ነው። ብዙዎችን ያስደነገጠና ያስከፋ ዜና ነው እንግዲህ ተፈጥሯል ማለት ነው። ኤኒዌይስ ሰላም አለይኩም ይመሻችሁ። መካን ሄጂ ሳየው ኢማጂን ከዛ በፊት እኔ እዚህ ያለው አዲስ ቲቪ ጋዜጠኛ ነበርኩኝ፣ ክርስቲያን ነበርኩኝ። ግን ባባ ጋር ሲሄድ ያው እዛ 2 ዓመት ሙስሊም ጋይስ እንዳተወናበርሽ እብድናት ምናምን አሁን ልታስብለኝ ነው። ኢትስ ኦኬ ግን አይ ዶንት ማይንድ እንደዚህ ነው ያልኩት። የእውነት ነው የምልህ እንደዚህ በቃ ከዛ ነፍሴ በጣም በቃ ልቤ መታ ምናምን አለ መካከሉ ጣይፍ አድረን ከዛ ደግሞ ከየት ነው ከኳታር እስከ የመን ድረስ በመኪና ነው ሄድ ነው 3 ቀን ምናምን ነገር ነው የፈጀብን በየመሃሉ እና ከዛ ለበይክ አላሁመ ለበይክ እያለን ስንሄድ ጣጣት ሞመንት የነበረኝ ደስታ አልነግራችሁም እና ያላ ፋጡማ ሹፊ እዩ እንጂ ለኛ ከአባው እንዴት ብዬ ለየው
ልቤ በቃ ልቤ ልነግርህ አልችልም። ምክረ በጣም አይወዝ ከምነግርህ በላይ ሆንኩኝና ያላ ፈጥኖሽ በዛ ወቅት ነው ያስታወስኳቸው እንደማን ናቸው አባ ሰይድ የሚባሉ ጎረቤት የነበሩ ኮምቦልቻ የኖርን አባ ሰይድ ማለት እያንዳንዱን ዘመናቸውን በሙሉ ሰላት እየሰገዱ ኮፍያቸውን አድርገው አስታውሳቸዋለሁ። በጣም ትልቅ ሰው ናቸው። ሰይድ ሱፍ እማማ አንሻ አሉ እኔን ያሳደጉኝ ጎረቤቴ ናቸው። ዘላለም እድሜያቸውን በሙሉ እንግዲህ እሳቸው ሙስሊም ናቸው። ከዛ ደግሞ ሌሎች ሙስሊም ጎረቤቶቼ ማቃቸው ሰዎች እነሱ ናቸው ትዝ ያሉኝ። እነሱ እድሜ ልካቸውን በሙሉ ሲሰግዱ ሲጾሙ ፈጣሪያቸውን ሲያመሰግኑ የነበሩ ሰዎች እንግዲህ ከአምስቱ ፒላሮች ውስጥ መካከል አንዱ አቅም ካለህ መካን መዘየር ነው። እነሱ ያላደረጉት እነሱ ያልሆኑበትን ቦታ ቁም ነገር ያውም ተራዋ ያውም ምናምኗ ማለት ያውም በቃ ግን ያው ስለ ሃይማኖት አቅም እኔ ተመርጬ እኔ ቻንሱ ተሰጥቶኝ እኔ እዛ ቦታ ላይ ተገኝቼ እንዴት ብዬ መካል እንዴት ልዙር እንዴት ብዬ ልዩ ከዛ በቃ በጣም ልቤ ተሰበረ። በጣም ግን አዳት ሞመንት እኔ ፈጣሪ ሆይ በጣም ነው የማመሰግንህ አልኩኝ። በቃ በጣም አመሰግንሃለሁ በጣም በቃ ከዛ ግን ልክ ይሄንን ባየሁበት ደግሞ እስራኤል ብትወስደኝ አልኩ። you see I was an international እስራኤል ምን ይፈልግሽው ማን ነው ማለት እንዴ ደግሞ አሁን ነገረኛ ተሆነ እስራኤል ሄጄ ቤንጃሚን ኔታንያሁን ልበለ እንዴ ወረኛ ግን ያንንም ታሪክ ያንንም ደግሞ መጽሐፍ ቅዱስን ከጫፍ እስከ ጫፍም ስለማቀው ገባ እና እኔ ብዬ ማስበው ሰዎች የሆነ ቦታ ላይ ተለያዩበት የሆነ ቦታ ላይ ተለያዩ የሆነ ቦታ ላይ የሆነ ነገር ሆኑ እንጂ ምን ይሉ እስልምናንም ስተነሳ ከአደም ይጀምራል አዳም ብለው ከዛ በኋላ መሐመድ ላይ ይደርሳል። የሆነ ቦታ ላይ ነው የሚቆመው። ሰዎች እዚህ ጋር በጣም ብዙ 99.9% የሚያገናኛቸው ነገር እያለ ከዛ ወይ 1% ወይ የሆነ % ሜን አድርገዋት አሁን እንድትከራከረ በዛ ነው ልዩነታቸው ያለው ብዬ ነው ማስበው እኔ ለራሴ አሁን ያንተን አይደለም የምለው። ያ ልዩነት ግን በጣም ትልቅ ነው ትላለህ። አዎ ትልቅ ነው ገባህ ትልቅ ነው እኮ ነገር ግን እኔ ያ ትልቅ ተራራ የሆነውን ልዩነትን አይደለም በሁለቱ መካከል ማየት የምፈልገው። እኔ ለምን የሆነች ትንሽ ያሽዋ የምትሆን ትችላለች አንድ የሚያደርገንን ነገር ነው የምፈልገው። አንድ የሚሆኑበትን ነገር ነው የምፈልገው። ቡድሂዝምን አላውቀውም። ምናልባት ቡድሃ ላይ ሄዶ የሆነ ምናምን የቡድሃንም ታሪክ አውቃለሁ ስሜቱንም አውቃለሁ። ግን እንደዛ ሊሆን ይችላል እኮ አይ ዶንት ኖ ሂም ስለሱም ማወቅ አልፈልግም። እኔ ግን ባደኩበት ማህበረሰብ ላይ አንድ የሚያደርገኝን ነገር እየፈለግኩኝ ስለኖርኩኝ ልዩነት ሳይሆን አንድነታችንን ፈልገን ስለሆነ ያደግነውና አይኖርነው አንድ የሚያደርገኝን ነገር ነው የምፈልገው። ስለዚህ ሁሉንም ኢኳሊ በዛ ላይ ደግሞ ያልነገርኩም አሁን ፕሮቴስታንት እንዴት ምናምን እኔ እሱ ለራሱ ፈጣሪ ለራሱ እንደዚህ እንዶ ላይፌን እንዴት እንዳደረገው ሁሉ በእናትህ አሁን ፕሮቴስታንትነት ላይ እኔ ወሉን አላውቀውም አይደለም 11 እና 12 ነው ከ7 እና 8 በአማርኛ ስለነበረ ቤተሰቦቼ እንድማር አጎቴ ቤት ምናምን እዚህ ላኩኝ። ምን ትምህርት ቤት ብገባ ጥሩ ነው? የፕሮቴስታንት ትምህርት ቤት ተስፋ ድርጅት። እኔ ፕሮቴስታንትን ከዛ በፊት አላውቀውም። ከዛ ገባሁ አይ እንደው ጊዜ ከዛ ይኸውልህ ገብቼ እንግዲህ እስልምናና ክርስትና ነው ዘማቀው። እዚህ ደግሞ ከመጣሁ በኋላ ምን አይነት ሃይማኖት ፕሮቴስታንት አለ? ሃይ ስኩል እኔ ገና 7ኛ ክፍል ነኝ። ቻፕል አለ አግማስ። ይሄንንም በማገዝ ሂደት ውስጥ ያለው ሁሉም ወንድም እህቶች አላህ አጅራችሁን ያብዛላችሁ። እናንተም ለራሳችሁ ነው። ይሄው ነው የእናንተም ደግሞ ጀነት መግቢያችሁ። ገንዘብ እንዲሰጡ ገንዘብ ያላቸው ሰዎች ለኸይር ማመላከት ስለሆነ ያንን ስራ ለመስራት ኃላፊነቱን መውሰድ ትልቅ ነው። የብዙዎችን ውክልና ተሸፍናችሁ ከፊት ቆማችኋል። ቀላል አይደለም። ግን ማን ነው ይሄን ኃላፊነት ማቅለል የኔ ድርሻ ነው ብሎ የሚመጣ በዛ ችግሮቹን ለመቅረፍ ሂደት ውስጥ ያው እንግዲህ ዘመኑ ሆነ ዛሬ መነየት መናገር ከለህን ሰጠ የሚያስፈልጋቸው እኮ አልነበሩም። ይሄ ጉዳይ በቃ ያልቋል እኔ ባለቤቱ የሚሉ ሰዎች በየቦታው መፈጠር ይችላሉ። አንዳንዶቹ ስማችን ከታወቀ ስንሰራ ከታየን እንዲህ ይላሉ። ኡዝሮቹ አያልቁም። ግን ልብ ነው መስጠት ያልቻለው። መናገር አያስፈልገውም እኮ ባለቤቱ ነው መምጣት ያስፈልጋል። የመዲና ድሆች በየቀኑ ቤታቸው ላይ ስንቅ ሲያገኙ የነበሩት ማንነቱን ከማያውቁት ሰው ነበር አይደለም? ማንነቱን እኮ ያውቁም ነበር ለዘመናት። ዘይኑል አቢዲን አሊ ኢብኑ ሁሴን ኢብኑ አሊ ሁሉ ቀን ግን ምስኪኖች በራቸውን ሲከፍቱ ጧት ላይ በራቸው ላይ ምግብ ያገኛሉ። ማን ያምጣው ላይ ጥሩን ዱቄት አለ ዘይት አለ የሆነ ነገር አለ። እሱ ሲሞት እሱ መሆኑ ታወቀ። ለምን ያ ነገር ተቋረጠ? ያረጋገጡት ደግሞ ሌላ ሰው እንኳን ሻሂድ ሆኖ እንዳይመጣ እሱ ይሰጥ እንደነበር እንኳን እንዳይናገር ራሱ ነበር ተሸክሞ የሚያመላለስ። የዛን ሁሉ ሰው ሁለቱ ተሽካሻዎች በሸክም ነበር የተመለጡት። ምን አይነት ሰው አቅም ኑሮት
መስጠት ችሎ ራሱ ተሸክሞ ለምስኪና አብልቶ ሰው እንዳያዩ ደብቆ ሚስቱ እንኳን አታቅም ነበር ይባላል ስትናገር ከሞቱ በኋላ እኔ ከቤት መውጣቱን አላቅም ምክንያቱም እኔ ከመተኛቴ በፊት እሱ ነበር ቀድሞ የሚተኛው ግን እሱ የተኛ መስሎ እሷን አስተኝቶ ቤት ጥሎ ይወጣል ምን አይነት ስጦታ ነው ትላላችሁ ይሄን የኛ ማንነት ማሳያ መገለጫ ነውና ሁላችንም በዛ ልክ ማሰብ ለነጋችን ለቀብራችን መሄድ ነውና ባካችሁ አሁንም ደግሜ የምናገረው ለሰው ለራሱ ጀነት ሲባል ይሄ ሁሉ ሰው መድከም የለበትም ጀነቱ የናንተ ነው እኛ ለምንገባበት ጀነት ነው እየተለመን ያለ ነው ጀነታችን ላይ እኛንን ክፈሉ እየተባል አሁን ሰው ማስቸገር አግባብ አይደለም አሁንም የተነገረው ከበቂ በላይ ይመስለኛል የሚነገረው ይሄ ሁሉ የሚለፈለፍ ይሄ ሁሉ ሰው አታድክሙ